በመካከለኛው ምስራቅ ያለውን ፖለቲካዊ ቀውስ መቋጫ ለማበጀት ሀገራት ከእስራኤል ጋር ይወዳጁ የሚል እምነት አላቸው። ሪፐብሊካኑ ዶናልድ ትራምፕ በእስራኤልና በአረብ ሀገራት መካከል ያለው አለመግባባት ከ7 አስርተ ዓመታት ይሻገራል። በእርግጥ ከእስራኤል ጋር የሚሰሩ ሀገራት ቁጥር ከትናንቱ ዛሬ እየጨመረ ነው። እስራኤልና አረቦች አንድ ላይ ከቆሙ ቀጠናው ሰላም ይሆናል ይላሉ የአሜሪካ ፖለቲከኞች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአረብ ሀገራት መሪዎች ከእስራኤል ጋር ግንኙነታቸውን እንዲያድሱ የመጠየቃቸው ሚስጥርም ከዚህ የተሻገረም አይደለም። ትራምፕ ከኢራን ጋር ጦርነት ለማስቆም በሚደረገው ስምምነት ውስጥ የአረብና የሙስሊም ሀገራት ከእስራኤል ጋር ያላቸው ግንኙነት ወደ መደበኛ ዲፕሎማሲ እንዲመለስ ጠይቀዋል። ትራምፕ ባሳለፍነው ሳምንት መጨረሻ ላይ ከበርካታ የአረብና የሙስሊም ሀገራት መሪዎች ጋር በስልክ መወያየታቸው ተነግሯል። ከሳውዲ አረቢያ፣ ከተባበሩት አረብ ኤምሬቶች፣ ከኳታር፣ ከፓኪስታን፣ ከቱርክ፣ ከግብጽ፣ ከዮርዳኖስና ከባህሬን መሪዎች ጋር ትራምፕ የተወያዩ ሲሆን ከኢራን ጋር እየተደረገ ያለው የሰላም ስምምነት ከተሳካ መሪዎቹ ከእስራኤል ጋር ያላቸውን ግንኙነት እንዲያድሱ በውይይታቸው ወቅት መጠየቃቸውን የአሜሪካ ባለስልጣናት ገልጸዋል። ፕሬዚዳንቱ ይህንን ጥሪ ያቀረቡት ከኢራን ጋር የሚደረገው ማንኛውም ስምምነት ግቡን እንዲመታ ብሎም ቀደም ሲል በስልጣን ዘመናቸው የጀመሩትን የአብርሃም ስምምነት ይበልጥ ለማጠናከር ባላቸው ውጥን መሰረት እንደሆነ ተመላክቷል። በተጨማሪም ፕሬዚዳንቱ በትሩዝ ማህበራዊ ገጻቸው ባስተላለፉት መልእክት የመካከለኛው ምስራቅ ሀገራት ትብብር የሚጠናከረው ታሪካዊው የአብርሃም ስምምነት ሲቀላቀሉ መሆኑን ገልጸው ወደፊት ኢራንም እስራኤልን በይፋ በመቀበል የስምምነቱ አካል ልትሆን የምትችልበትን እድል አንስተዋል። ዶናልድ ትራምፕ በአውሮፓውያኑ 2020 በመጀመሪያው የፕሬዝዳንትነት ዘመናቸውን በርካታ የአረብ ሀገራት ከእስራኤል ጋር ሙሉ ዲፕሎማሲያዊ ግንኙነት እንዲመሰርቱ በማድረግ ትልቅ የታሪክ ምዕራፍ ከፍተው ነበር። ይህ ስምምነት የአብርሃም ስምምነቶች አሊያም የክፍለ ዘመኑ የሰላም ስምምነት በመባል የሚታወቅ ሲሆን የአረብ ሀገራትና እስራኤል በንግድ፣ በቱሪዝም፣ በቴክኖሎጂና በደህንነት ዘርፍ አብረው እንዲሰሩ መንገድ የከፈተ፣ በሌላ በኩል ደግሞ ሁሉም ሀገራት በጋራ የሚያሰጋቸውን የኢራንን ቀጠናዊ ተጽዕኖ ለመከላከል የተመሰረተ ስልታዊ ጥምረት ነበር። በዚህ ታሪካዊ ስምምነት መሰረት የተባበሩት አረብ ኤምሬቶች፣ ባህሬን፣ ሞሮኮና ሱዳን ከእስራኤል ጋር ግንኙነታቸውን ያደሱ ሀገራት ነበሩ። ትራምፕ በዚህ ስምምነት የፊሊስጤሞችን መብት ተጋፍተዋል በሚል ሲወቀሱ እንደነበር አይዘነጋም። እስራኤልንና ፊሊስጤምን ጎን ለጎን አድርጎ የሚያስቀጥለው የሁለት ሀገራት መፍትሄ ገደል የሚከት ነው በሚልም ተወቅሰዋል። ትራምፕ በድጋሚ ወደ ስልጣን ሲመለሱ ያኔ የጀመሩትን የዲፕሎማሲ ጉዞ በማስቀጠል በተለይ ሳውዲ አረቢያን ከእስራኤል ጋር ለማስታረቅ ትልቅ ፍላጎት አላቸው። አሜሪካ ከኢራን ጋር የደረሰችው ስምምነት እንዲጸና ከተፈለገ የአረብ ሀገራት በምላሹ ከእስራኤል ጋር ግንኙነታቸው መደበኛ ማድረግ እንዳለባቸው ፕሬዝዳንቱ የአረብና የሙስሊም ሀገራት መሪዎችን አሳስበዋል። ከኢራን ጋር የሚደረሰው ስምምነት እንዲጸናና ቀጠናው ሰላም እንዲሆን ከፈለጋችሁ እናንተም በምላሹ ከእስራኤል ጋር ታረቁ የሚል ቀጥተኛ ግፊት እያደረጉ ነው። በትራምፕ ሀሳብ ውስጥ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግፊት ሊኖር እንደሚችልም ተንታኞች ያስቀምጣሉ። ፕሬዝዳንት ትራምፕ እስካሁን ከእስራኤል ጋር ዲፕሎማሲያዊ ግንኙነት የሌላቸው ሀገራት በተለይም ሳውዲ አረቢያ፣ ኳታርና ፓኪስታን ግንኙነታቸውን እንዲያድሱ ግፊት ባደረጉበት ወቅት በስልክ ውይይቱ ተሳታፊ የነበሩ አንዳንድ መሪዎች ጥያቄውን በዝምታ ማለፋቸውን የዜና ምንጮች ጠቅሰዋል። ይሁን እንጂ የተባበሩት አረብ ኤምሬቶች ፕሬዝዳንት መሐመድ ቢን ዛይድ አል ናህያን ጨምሮ በርካታ መሪዎች ከኢራን ጋር እየተደረገ ያለው ዲፕሎማሲያዊ ጥረት እንደሚደግፉ የገለጹ ሲሆን በዚህ ስምምነት ላይ ከእርሱ ጋር ነን ማለታቸው ተነግሯል። ትራምፕ የአረብ ሀገራት ከእስራኤል ጋር ያላቸውን ዲፕሎማሲያዊ ግንኙነት እንዲያስተካክሉ የመጠየቃቸው ምክንያት የኢራንን ቀጠናዊ ተጽዕኖ ለመግታት ከኢራን ጋር ሊደረግ በታሰበው ስምምነት ያኮረፈችውን እስራኤል ማካካሻ ለመስጠት እንዲሁም አሜሪካ በመካከለኛው ምስራቅ ጦርነቶች ላይ የምታወጣውን ወጪ ለመቀነስ ያለመ ስለመሆኑ እየተነገረ ይገኛል። አሜሪካና ኢራን እያደረጉት ያለው የ60 ቀናት የተኩስ አቁም ማራዘሚያ ስምምነትን ጨምሮ እስራኤልን በጣም አስክቷታል። እስራኤል ይህ ስምምነት የኢራንን የኒውክሌር ፕሮግራም አያስቆምም፣ ይልቁንም የኢኮኖሚ አቅሟን አድሳ በታጣቂዎቿ በኩል በድጋሚ እንድታጠቃን ጊዜ ይሰጣታል ስትል እየተቃወመች ነው። ስለሆነም ትራምፕ በዚህ ስምምነት የተከፋችውን እስራኤል ለማረጋጋትና አቅሟን ለማስጠበቅ የአረብ ሀገራት በተለይም ከሳውዲ አረቢያ ጋር የሚደረገውን ታሪካዊ ግንኙነት እንደ ትልቅ ማካካሻ ስጦታ ሊያበረክቱላት ይፈልጋሉ ተብሏል። ይህ የትራምፕ እቅድ የኢራንን ቀጠናዊ ተጽዕኖ ለመግታት ያለመ ስለመሆኑ የተገለጸ ሲሆን በዋናነት የመካከለኛው ምስራቅ ሀገራት ወታደራዊና የደህንነት ጥምረት የመቀየር ዓላማ አለው። አሁን ሳውዲ አረቢያ፣ ኤምሬቶችና ባህሬን ኢራን ላይ ጥርስ መንከስ ጀምረዋል። ትራምፕ እነዚህን ሀገራት በማስታረቅ የአረብ ሀገራትና እስራኤል አንድ ላይ እንዲቆሙ በማድረግ ኢራን በቀጠናው ያላትን ተጽዕኖ በማዳከም በዲፕሎማሲ ቀለበት ውስጥ የማስገባት ስልት ነው ሲሉ ተንታኞች በመግለጽ ላይ
ላይ ናቸው። ሳውዲ አረቢያ ከእስራኤል ጋር ለመታረቅ የምትፈልገው ከአሜሪካ ጋር ጠንካራ የጋራ መከላከያ ስምምነት ለመፈረምና የሲቪል ኒውክሌር ፕሮግራም ለመጀመር ነው። ትራምፕ እነዚህን የአሜሪካ ጥቅማ ጥቅሞች ለሳውዲ አረቢያ ከመስጠት ይልቅ ከእስራኤል ጋር እንድትታረቅ ግፊት ያደረጉ ነው። ትራምፕ እነዚህን የአሜሪካ ስጦታዎች ለሳውዲ ለመስጠት ፈቃደኛ የሚሆኑት ሳውዲ ለእስራኤል እውቅና ለመስጠት ስትስማማ ብቻ ነው ተብሏል። ትራምፕ አሜሪካ በመካከለኛው ምስራቅ ለዘመናት በምታደርገው ጦርነት የቢሊዮን ዶላር ወጪና የወታደሮቿ ሕይወት መጥፋት ማክተም አለበት የሚል ጽኑ እምነት አላቸው። ቀጠናው እርስ በርሱ ከተስማማ አሜሪካ እጇን በሰላም እንድታወጣም መንገድ ይከፍታል። ይህንን ስምምነት ማሳካት ለትራምፕ ታላቅ የፖለቲካ ድል ነው። የማይቻለውን የመካከለኛው ምስራቅ ሰላም ያመጣሁት እኔ ነኝ በሚል በታሪክ መዝገብ ላይ ስማቸውን በወርቅ ቀለም ለመጻፍም ይፈልጋሉ። ትራምፕ ይህ ስምምነት ከተሳካላቸው በአንድ ድንጋይ ሶስት ወፍ ሲሆን ኢራንን ማዳከም፣ እስራኤልን ማስደሰት፣ አሜሪካን ደግሞ ከመካከለኛው ምስራቅ የጦርነት አዙሪት በክብር ማስወጣት። ፕሬዚዳንት ዶናልድ ትራምፕ በአሁኑ ወቅት የአረብ ሀገራትን በተለይም ሳውዲ አረቢያን ከእስራኤል ጋር ለማስታረቅና የአብርሃም ስምምነቶች ለማስፋፋት ከፍተኛ ዲፕሎማሲያዊ ስራ እየሰሩ ይገኛል። ልክ እንደ መጀመሪያው የስልጣን ዘመናቸው አሁን መደበኛ ባልሆነ መንገድ በስልክ ውይይቶችና በማህበራዊ ሚዲያ ልጥፎቻቸው መሪዎችን በቀጥታ የመጫን ስልት የተከተሉ ነው። ምንም እንኳን ትራምፕ ይህንን ቢፈልጉም አሁን ያለው የጋዛና የሊባኖስ ጦርነት ለአረብ መሪዎች ትልቅ እንቅፋት እንደሆነባቸው ተገልጿል።